እየተደሰተ የአእምሮ ሰላም የልቦና ደስታ ተሰምቶት አደራ የሰጠውን የፈጣሪውን ወይም የጌታውን ተስፋ አውስቶ ጌታዬ ሲመጣ በዚህ ፈንታ ምን ይሰጠኝ ይሆን እያለ እየተጠባበቀ ቆየ። ኢየሱስ ክርስቶስ ይወደናል ይጠብቀናል። ኢየሱስ ክርስቶስ ይወደናል ይጠብቀናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል። ኢየሱስ ክርስቶስ በደሙ ፈሳሽነት የተገዛችሁ ናችሁ። ከዚህ የሚበልጥ ሀብት ምን አለ? ድንጋይ ምን ያደርጋል? ማዕድናት ምን ያደርጋል? እድለኞች ናችሁ፣ አባታችሁን እግዚአብሔርን ታዩታላችሁና። እድለኞች ናችሁ፣ ቤታችሁ በበረከት የሞላ ነውና። እርግጠኛ ነኝ ንስሐ የገባ ሰው ኃጢአትና በደል የሌለበት ሰው ቤቱ የደስታ ቤት ነው። ትዳሩ የሞቀ፣ ልጆቹ ቅን የተባረኩ የእግዚአብሔር መንፈስ ቅዱስ ያለባቸው ናቸው። እግዚአብሔር ሆይ ማረኝ ማለት ነው። ቤሎ ጴጥሮስ ለባው ትምህርት የሚያስተምሩን ዘወትር በመካከላችን እየተገኙ የሚመክሩን የሚገስጹን አባታችን መጋቤ ጥበብ ቀሲስ ባንቴሆን ባየ ይሆናሉ። ገስታ ወደ መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መላከ ምሕረት መምህር ቀሲስ ሚስጥሩ የዚህ መንጋ ጠባቂ፣ የተከበሩ መምህራችን የደብሩ ዋና ስብከተ ወንጌል፣ የተከበራችሁ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም ደግሞ በዚህ ቅጥር ግቢ ውስጥ የምትገኙ በክርስቶስ ክርስቲያን በወልዱ የተሰኛችሁ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች፣ የወላዲተ አምላክ የድንግል ማርያም የአስራት ልጆች በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንኳን ለእናታችን ለወላዲተ አምላክ ወራዊ በዓል አደረሰን። በረከቷ ይደርብን። የአማላጅነቷ ጸጋ ፍቅሯ ይደርብን። የእናትነቷ መሪነትና ሞገስ በሕይወታችን ላይ ይደርብን። ኢየሱስ ክርስቶስ ይወደናል ይጠብቀናል። ኢየሱስ ክርስቶስ ይወደናል ይጠብቀናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል። ኢየሱስ ክርስቶስ ይወደናል ይጠብቀናል። ኢየሱስ ክርስቶስ ይወደናል ይጠብቀናል። እርሱ ለኛ ደሙን ክሶልናል። እርሱ ለኛ ደሙን ክሶልናል።
እርሱ ለእኛ ደሙን ክሶልናል። እርሱ ለእኛ ደሙን ክሶልናል። ክብር ለአምላካችን ይሁን። ዝማሬያችንን እሱ ይቀበልልን። የዕለቱ ትምህርት እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 21 በጎ ታማኝ ባሪያ በሚል እግዚአብሔር አምላክ እንዲያስተምረን እርሱ ይፍቀድልን። ማን ነው የሚያስተምረው? ማን ያስተምራል? እግዚአብሔር ያስተምራልና በጎ ታማኝ ባሪያ በሉ እስኪ ድገሙት። በጎ ታማኝ ባሪያ እንግዲህ የጌታውን አደራ የሚወጣ ታምኖ የሚያገለግል ፍጹም ታማኝነት በሕይወቱ ውስጥ እንደ ስኬት ተቆጥሮለት በአምላክ ፊት የተወደደ ነው። እንግዲህ ቀኑን ታውቁታላችሁ። ቅድም መምህራችን ሲናገሩ ነበር። 6ኛው ቀን ነው። ሰንበት እንግዲህ 6 ሰንበታትን እዚህ አለፍናቸው ከዛሬ ጋር ማለት ነው። ተስማምቷችኋል? በጣም ጾሙ እንዳማረባችሁ ይታወቃል። ፊታችሁ ሁሉ ወስቷል። አያችሁ፣ ባለፈው ጾም ባልነበረበት ጊዜ እንዲህ አይነት ደምግባት አልነበራችሁ። አሁን ምን በልታችሁ ነው? እስኪ ንገሩኝ። እኔ ሳሪስም ጎመን በለው ነው በቃ። ሌላ የኢትዮጵያ ሕዝብ ምን ያገኛል ብላችሁ ነው አይደለም? እግዚአብሔር አምላክ እንግዲህ ጾማችንን ይቀበልልን። ገብርኄር ነው ታማኝ ባሪያ የጌታውን ትእዛዝ ጠብቆ እንግዲህ በተሰጠው መክሊት መሰረት ታምኖ ያገለገለ ብዙ 30 100 አፍርቶ ለአምላኩ የአምላኩን ያስደሰተ ከዛ በኋላ ደግሞ እግዚአብሔር በሰጠው ቦታ የሚቀመጥ በሰጠው ቦታ ለታመኑለት የበለጠ ደግሞ ስልጣንን ይሰጣቸዋል። ምንን ይሰጣቸዋል? የበለጠ ስልጣንን ታማኞች ስለሆኑ የበለጠ ደግሞ እንዲያስደስቱት የተሻለ ቦታ የተሻለ ደረጃ ይሰጣቸዋል። እንግዲህ የነገሩ መነሻ በዚህ በመጽሐፍ ቅዱሱ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው ምን እንዳላቸው ባሮቹን ወደሱ ጠራ። ከጠራቸው በኋላ ገንዘቤን እንኩ፣ እኔ ወደ ሌላ ሀገር ደርሼ እመጣለሁ፣ በዚህ ገንዘብ እየነገዳችሁ በዚህ ገንዘብ አትርፋችሁ ጠብቁኝ አላቸው። እንግዲህ አደራን የሰጣቸው ምንድነው የሰጣቸው? አደራ የተቀበላችሁ ሰዎች አላችሁ። አደራ የተቀበላችሁ ሰዎች ካላችሁ አሁንም አደራችሁን ተንከባክባችሁ ያዙት። ባለአደራው ሲመጣ በክብር ሂዳችሁ ጎንበስ ብላችሁ ጌታዬ አደራ የሰጠኸኝን ጠብቄዋለሁ፣ እንዲያው አትርፌዋለሁ፣ ትርፍ እንዲኖረው አድርጌያለሁ ብላችሁ እንድትመልሱ እሱም መልካምነት ነው። ስለዚህ ገንዘቡን ሰጣቸው። ወደ ሌላ ሀገር ሄደ። ለአንደኛው 5 መክሊት ነው የሰጠው። 5 መነገጃ ገንዘብ ሰጠው። አያችሁ፣ እንደ 500 ሺህ የምንበለው እንደ 500 ብር የምንበለው እንደ 50 ሺህ ብር የምንበለው ብቻ 5 ሰጠው ይላል። ስንት ሰጠው? 5 ሰጠው። የተቀበለውን ገንዘቡን ሂዶ ነገደበት። ምን አደረገበት? ነገደበት ይላል። ይህ መክሊት ነው፣ ስጦታ ነው። አሁን እንደ ግለሰብ እያየ ነው፣ እንደ ባለጸጋ እያየ ነው ያለው ማን ነው ስንል አምላካችን መድኃኒታችን ኢየሱስ ክርስቶስ ነው፣ ወይም እግዚአብሔር አምላክ ነው። ማን ነው እሱ? እግዚአብሔር አምላክ ነው። ሐዋርያው ቅዱስ ጳውሎስ ምን ብሎ ተናገረ? በዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 4 ስትመለከቱ የጸጋ ስጦታ ልዩ ልዩ ነው ይላል፣ መንፈስ ግን አንድ ነው። መንፈስ ምንድነው? የእግዚአብሔር መንፈስ ምንድነው? አንድ አይደለም እንዴ?
በዚች ቤተ ክርስቲያን ላይ ያለው ቅዱስ መንፈስ በብሔረ ጽጌ ማርያም ላይ ማለት በብሔረ ጽጌ ማርያም ላይ ያለው ቅዱስ የእግዚአብሔር መንፈስ በዚች ቤተ ክርስቲያንም አለ። የብሔረ ጽጌ ማርያም ቤተ ክርስቲያን በህንፃ በሚያምር ተንቆጥቁጦ የተሰራ ነው። ማን ነው የሰራው? እናንተው ናችሁ የሰራችሁት። መቼም ቄስ ቤት አይሰራም አይደል እንዴ? እግዚአብሔርን ቤት ቄሶች ከደሞዛቸው ልጆቻቸውን ማሳደጊያ አጥተው እየተቸገሩ ጊዜያቸውን ለህዝቡ ሰጥተው ለምንድነው ቄስ ቤት አይሰራም ያልኩበት? ስስታምና ስግብግብ ሆኖ ሳይሆን ጊዜው የናንተ ነው። ቀኑን የምትጠቀሙበት እናንተ ናችሁ። የቄሱን ቀን፣ የካህኑን ቀን፣ የአገልጋዩን ቀን ምእመናን ይጠቀሙበታል። በየትኛው ጊዜ ይነግዳል፣ በየትኛው ጊዜ ያተርፋል፣ በየትኛው ጊዜ ያርማል፣ በየትኛው ጊዜ ያጭዳል፣ በየትኛው ጊዜ ያርሳል፣ በየትኛው ጊዜ ይኮተኩታል። ጠዋት ለኪዳን ለቅዳሴ፣ አረ ሌሊት የሌሊት እንቅልፉን ትቶ የቀን ስራውን ትቶ ከማን ጋራ ነው ያለው? እስኪ ንገር። ከማን ጋራ ነው ያለው? ከእናንተ ጋር ነው፣ ከእኛ ጋር ነው ያለው። እናንተ በተራ ነው ወደ ቤተ ክርስቲያን የምትመጡት። ትናንትና የመጡት ሰዎች አልመጡም ዛሬ። ተመልከቱ። በአምስተኛው ዕለተ ሰንበት የመጻጉዕ ቀን የነበረው ህብረተሰብ ዛሬ አለ እንዴ? የለም አይደል? ተረኞች እናንተ ናችሁ። ተመልከቱ። ስለዚህ በብሔረ ጽጌ ያለው ቤተ ክርስቲያን እንዴት ነው የተሰራው? ተንቆጥቁጦ አምሮበት ምርጥ አድርጋችሁ ሰርታችሁታል። እችኛዋ ቤተ ክርስቲያን ደግሞ እስኪ ግድግዳዋን ተመልከቷት። ክርስቲያኖች እስኪ ግድግዳዋን ተመልከቷት። ወፍ የሚገባባት እየበረረ ወፍ ይገባባታል። በዚህ ሾልኮ ወፍ ይገባባታል፣ እርግብ ይገባባታል፣ ሌላም ነገር ሊገባ ይችላል። ግን እንስሳዎች ይገባሉ ማለት ነው። በሩ ጥብቅ አይደለም። በዚህ ጋር አጥር የለውም። ማንኛውም ሰው በዚህ መግባት ሲገባው ሕግ አፍርሶ በዚህ ነው የሚገባው። በጸበሉ ቦታ ነው የሚገባው አይደለም? ክርስቲያኖች ተመልከቱ። በዛ አጥር በሌለው ቦታ ነው የሚገባው። ለምንድን ነው? ቤተ ክርስቲያኗን አልሰራናትም። ገና ምን አላልናትም? አልሰራናትም፣ አላነጽናትም፣ አልገነባናትም። ስለዚህ በብሔረ ጽጌ ያለው በእመቤታችን ግቢ ውስጥ ያለው የእግዚአብሔር መንፈስ በዚህ ግቢ ውስጥ ያለው የእግዚአብሔር መንፈስ ሁለት አይደለም፣ አንድ ነው። ምንድነው? አንድ ነው። የቤተ ክርስቲያናችን ጸጋ አንድ ነው። ተመልከቱ። ስለዚህ ስጦታው የእግዚአብሔር ስጦታ አንድ ይሁን እንጂ አገልግሎቱ ግን ልዩ ልዩ ነው። ምን አይነት ነው? ልዩ ልዩ ነው። የቅድሙ አባታችን ቀሲሱ ከቀደሱ በኋላ ታምረ ማርያም አነበቡልን፣ አንብበውልን ሄዱ። አይደለም እንዴ? ወንጌል ሰበኩልን። ወንጌል ሰበኩ ወይ? አልሰበኩም። ስለዚህ እግዚአብሔር አምላክ ለአገልጋዮቹ ሙሉ አይደለም፣ ዓለምን የሚያካልል ጸጋ አይደለም የሚሰጣቸው። እንደየደረጃቸው ነው። እንደምናቸው ነው? እንደየደረጃቸው፣ እንደየአቅማቸው፣ እንደ እውቀታቸው ምጥቀት ነው፣ እንደ ጭንቅላታቸው ማገናዘብ ነው። ስለዚህ ባለጸጋ ምን አደረገ? አገልጋዮቹን ጠራ፣ ሰራተኞቹን ጠራ፣ ሎሌዎቹን ጠራ። ከጠራ በኋላ ሌላ ቦታ ሊሄድ ነው አላቸው። ሰብስቦ ሌላ ቦታ ስለሚሄድ ያለ ገንዘብ በሳጥን እንዳይቀመጥ አትርፉበት፣ ነግዱበት፣ ቆላ ደጋ እያላችሁ ሰርታችሁ አፍርታችሁ አከማችታችሁ ጠብቁኝ አላቸው። ተመልከቱ። እነሱም እሺ ብለው የተሰጣቸውን ገንዘብ ተቀብለው የመጀመሪያው 5 መክሊት ነው የተሰጠው። በ5ቱም ሰርቶበት ለእያንዳንዱ አንድ አተረፈበት። 5ቱ በ2 ሲባዛ 10 ሆኖ ትርፍ ሆነ። ስንት ሆነ? 10 መክሊት አትርፎ ጌታውን መጠባበቅ ጀመረ። ተመልከቱ። ሐዋርያው ቅዱስ ጳውሎስ እንደተናገረው የጸጋ ስጦታ ልዩ ልዩ ነው፣ የእግዚአብሔር መንፈስ ወይም መንፈስ አንድ ነው። አገልግሎቱ ልዩ ልዩ ነው፣ ጌታ እግዚአብሔር ግን አንድ ነው። አሰራሩ ልዩ ልዩ ነው፣ ሁሉንም በሁሉ የሚያደርግ እግዚአብሔር ግን ስንት ነው? አንድ ነው ያለው። አንድ ነው ያለው። ስለዚህ 5ቱን መክሊት ወደ 10 ቀይሮ እየነገደ እያተረፈ ጠበቀ። እንዲሁ ደግሞ ሁለተኛው የተቀበለውን ሌላ 2 መክሊት ደግሞ ወደ
መክሊት ሌላ 2 መክሊት ጨመረበት፣ 4 አደረገ ይላል። ስንት መክሊት አደረገው? 4 መክሊት አደረገው። እየተደሰተ የአእምሮ ሰላም የልቦና ደስታ ተሰምቶት አደራ የሰጠውን የፈጣሪውን ወይም የጌታውን ተስፋ አብዝቶ ጌታዬ ሲመጣ በዚህ ፈንታ ምን ይሰጠኝ ይሆን እያለ እየተጠባበቀ ቆየ ይላል። ሌላኛው ግን ሀካይ የሆነ ሰነፍ የሆነው ደካማ የሆነው የኔ ቢጤው ነገ እግዚአብሔር ወይም ነገ ጌታዬ የሰጠኝን 1 ዲናር ይሄንን መክሊት ተቀብዬ ባጠፋው ብከስር ምን ብከስር ቢበላሽ ይቀጣኛል ብሎ ፈራና መሬቱን ቆፈረው ይላል። አስቸጋሪ ነው እኮ ጉድጓድ የሚቆፍር ሰው በጣም መጥፎ ነው። የሚገርማችሁ እኔ የሚገርመኝ አስተሳሰቡ ነው፣ ሌላ ነገር አለ። አስተሳሰቡ በጣም እጅግ ያስፈራል። ምንድነው ያደረገው? ጣራ ላይ እኮ ይቀመጣል። ዘኪዎስ ምንድነው ያደረገው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌል ሊያስተምር ከአንድ ቦታ ወደ አንድ ቦታ ወደዛና ወደዚህ ሲመላለስ አጭር ነው ዘኪዎስ። ጌታችን ኢየሱስ ክርስቶስን ለማየት በሕዝቡ መካከል ቢሽሎኮሎክ ሊያገኘው አልቻለም። ትልቅ ሾላ አለ። እየሮጠ ሄደና ሾላው ላይ ወጣ። ሾላው ላይ ከወጣ በኋላ ዘቅዝቆ መመልከት ጀመረ። ሾላው ላይ እንደተሰቀለ ማን ያውቃል? ንገረኝ እስኪ። ኢየሱስ ክርስቶስ ያውቃል። ስለዚህ ወደ ዘኪዎስ ሄደ። ዘኪዎስ ዛሬ በአንተ ቤት እውል ዘንድ ይገባኛልና ና ከሾላው ላይ ውረድ አለው። ተመልከቱ መታደል። እንደዛ ብትባይ ምን ይሰማሻል? እናቴ እማዬ እንደዛ ብትባይ ምን ይሰማሻል? እናቶች በእርግጥ ደግ ናቸው። እጃቸው መስጠት የለመደ ነው። ማብላት የለመደ፣ ማጠጣት የለመደ፣ እንግዳ መቀበል የለመደ ነው ማንነታቸው። አንዳንዶቻችን ደግሞ ማንም እንግዳ ሲመጣ ፊታችንን መከስከስ ነው ስራችን። እርግጠኛ ነኝ የቤት ዛሬ እንግዳ መጥቶ አድሮ ከሆነ በጣም አይጣል ነው። በቃ ሌሊታችንን አበላሽቶታል። በቃ ለምንድን ነው እንግዳ የማንወድ ሰዎች አሉ። ስለዚህ እንግዳውን ክርስቶስን ተቀበለ፣ በቤቱ አደረገና ምን ቢያረግ ጥሎ ጌታችን ኢየሱስ ክርስቶስን በሚያምር ምንጣፍ ካስቀመጠው በኋላ በቃሉ የሚናገረው ወንጌል እያዳመጠ ምን አለ? ጌታ ሆይ አለ እኔ የበደልኳቸውን 4 እጥፍ እክሳቸዋለሁ አለ። ያስቀየምኳቸው ቀራጭ ነው፣ ገንዘብ ሰብሳቢ። ያስቀየምኳቸውን 4 እጥፍ በድዬ ከሆነ ከስሼ በሐሰት ከስሼ ከሆነ ሰውን አስቀይሜ ከሆነ 4 እጥፍ እክሳለሁ አለ። ስንት እጥፍ እክሳለሁ አለ? 4 እጥፍ እክሳለሁ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ዛሬ መዳን ለዚህ ቤት ሆነ አለ። ለየትኛው ቤት ሆነ? ደግሞ እሱ ደግሞ የአብርሃም ዘር ነውና። እኛ የአብርሃም ዘር መሆን አያስፈልገንም? ክርስቲያን የአብርሃም ዘር መሆን አትፈልጉም ወይ? አብርሃም ምን አይነት ሰው ነው? ደግ ነው። አብርሃም ምን አይነት ሰው ነው? ሩሩ ነው። የተራበ ማየት አይፈልግም። የተጠማ አይቶ ዝም ማለት አይፈልግም። የታረዘ አይቶ ዝም ማለት አይፈልግም። እንግዶቹን ወደ ቤት አስገብቶ እግራቸውን ጫማ አውጥቶ እግራቸውን በውሃ አጥቦ የሚበሉት የሚጠጡት አቅርቦ ባርኩኝ መርቁኝ የሚል ደግ ሰው ነው። እናንተ እንደ አብርሃም ሆነ ትፈልጉ? እንግዳ መቀበልን መልመድ አይደለም? አባቶቻችን አሁን ሌሊት በሰዓታቱ በመሃሌቱ ነው የሚያድሩት። ተመልከቱ፣ ሲያገለግሉ ነው የሚያድሩት። ሌሊት ተደውሎ ወደ 3 ሰዓት ነው የሚደውለው። እናንተ 3 ሰዓት ነው እስኪ እንቅልፋችሁን ጥላችሁ ሰውነታቸው በእንቅልፍ ፈዞ ደግሞ ቁጭ ብለው አይደለም የሚያገለግሉት፣ ቁመው ነው የሚያገለግሉት። የተለያዩ መጽሐፍትን እያገላበጡ በዜማ የሚባሉ አሉ፣ በንባብ የሚባሉ አሉ። ተመልከቱ፣ ይህን እያደረጉ ሌሊቱን ሲያገለግሉ አድረው እንደገና ደግሞ አሁን ቀድሰው አሁን ከኛ ጋር ናቸው። ሲወጡ ግን ውሃ የማይጠማቸው ይመስላችኋል? አሁን ራሱ ውሃ ጠምቷቸዋል። ይገርማችኋል። እናንተ ከዚህ ወጣችሁ ሰራተኛ ስላላችሁ ፍርፍር ይጠብቃችኋል። መቼም የአዲስ አበባ ሕዝብ ሌላ ነገር ምን አለ? ምንስ የሚበላ ነገር አለ? እስኪ ንገሩኝ፣ ምን አለ? ያው በጨውና በበርበሬ የተቃጠለ ፍርፍር ይጠብቃችኋል። ያችን ፍርፍራችሁን በልታችሁ ቀዝቃዛ ውሃ ትጠጣላችሁ። እነሱ ቀዝቃዛ ውሃ እንኳን እቤት አይጠብቃቸውም። እኛ ሃይላንድ ልንጠጣ እንችላለን፣ እነሱ ግን የቧንቧ ውሃ እንኳን
ነግራችኋለሁ ቅድም። ጊዜያቸውን ማን በላ? እስኪ ንገር። ጊዜያቸውን ለእግዚአብሔርና ለእናንተ ሰው። እነማን ናቸው? ካህናቱ። ተመልከቱ። ስለዚህ ከኛ የበለጠ ከናንተ የበለጠ ባለጸጎች ይሆናሉ። በእርግጥ ድሃ ሆነን እያለ ባለጸጎች ነን ይላል ሐዋርያው ቅዱስ ጳውሎስ። ሁሉ የኛ ነው አለ። ሁሉ የማን ነው? ሁሉ የኛ ነው አለ። የካህናቱ ያልሆነ ነገር እስኪ ከዚህ ግቢ ውስጥ ፈልጉ። እናንተ የማን ናችሁ? አባታችን የመላከ ምሕረት ልጆች አይደላችሁ? አይደላችሁ? የአባታችን የመላከ ምሕረት ልጅ ያልሆነ ካለ ይውጣና ይሄድ። እውነቴን ነው ብላችሁ ይውጣና ይሄድ። ልጅ አይደለም ማለት ነው። የመንፈስ ቅዱስ ልጆች ናችሁ እናንተ። እዚህ ከመካከላችን እንኳን አንድ የዳቢሎስ ልጅ የለም። አለ እንዴ? አንድ የዳቢሎስ ልጅ የለም። የእግዚአብሔር ልጅ የእግዚአብሔር መንፈስ ቅዱስ ያደረበት በመንፈስ ደግሞ እንግዲህ 5 መክሊት ከተሰጣቸው ባሮች መካከል አንደኛው አባታችን መላከ ምሕረት ናቸው ማለት ነው። ማብዛት ማለት መነገድ ማለት ወንጌል መስበክ ማለት እኮ ነው። ወንጌል የሚሰብኩ ሰዎች ነጋዴዎች ናቸው። ምኖች ናቸው? ነጋዴዎች ናቸው። እናንተ በወርቅ ደም የተገዛችሁ ሰዎች ናቸው። ታውቃላችሁ? ክርስቲያኖች በኢየሱስ ክርስቶስ በደሙ ፈሳሽነት የተገዛችሁ ናችሁ። ከዚህ የሚበልጥ ሀብት ምን አለ? ድንጋይ ምን ያደርጋል? ማዕድናት ምን ያደርጋሉ? እነዚህ እኮ በዚህ ዓለም ላይ የሚቀልጡ ገነት የሚስማማቸው መንግስተ ሰማያት የሚስማማቸው አይደሉም። ጉዛን ናቸው። ለብርና ለወርቅ አይደለም የተሾምነው እኛ ነው። እንደዛ ነው ክርስቲያኖች። ለእናንተ ነው፣ ለእናንተ ነው። አያችሁ፣ እናንተ ወንጌል ስትሰሙ ኃጢአትን ትጸየፋላችሁ፣ በቅድስና ትኖራላችሁ፣ በፈሪሃ እግዚአብሔር ትኖራላችሁ፣ በተክሊል ትጋባላችሁ፣ ትወልዳላችሁ። አያችሁ፣ ልጆቻችሁ ደግሞ ልክ እንደናንተ ይሆናሉ ማለት ነው። በዛችሁ አልበዛችሁም? እስኪ ንገሩ። በዛችሁ አልበዛችሁም? ስለዚህ በዚህ መልኩ ነው ክርስቲያኖች። የእግዚአብሔር መንፈስ ምንድነው? አንድ ነው። ከሌላ ቦታ የምናየው በሌላ ቦታ የምናየው መንፈስ እዚህ ቦታ የምናየው መንፈስ አንድ ነው። በስብከት አገልግሎት ያለ የእግዚአብሔር መንፈስ አንድ ነው። በማጥመቂያው ቦታ ላይ ሕሙማንን የሚፈውሰው የእግዚአብሔር መንፈስ አንድ ነው። ተመልከቱ። በቅዳሴ ቦታ ላይ ቀድሶ የሚያቆርበው የእግዚአብሔር መንፈስ አንድ ነው። እዚህ ከአውደ ምሕረቱ ካለው ጋራ አንድ ነው። 3 4 አይደለም። ስለዚህ ሁሉን በሁሉ የሚያደርግ እግዚአብሔር ግን ምንድነው አለ? አንድ ነው አለ። እና ይህ ሐኬተኛው ሰነፉ ሰው ስንፍናውን ተመልከቱ። እንደ ዘኪዎስ ለምን የበሩ ግድግዳ ላይ አላደረገው? ዘኪዎስ ብልጥ ነው። በሩን ገንጥለው ሌቦች ቢገቡ ሳጥን ፈትሸው ነው ብር ሊያገኙ የሚችሉ ብሎ ስለሚያስብ ሳጥኑ ላይ ገንዘቡን አላደረገው። ልክ መግቢያው በር ላይ በቀኝ በኩል ግድግዳውን ምሶ ግድግዳው ውስጥ ነው የከተተው። ከዛ በኋላ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሄው በሐሰት ከስሼ ከሆነ የሰው ገንዘብ ወስጄ ከሆነ ብሎ ከግድግዳው ምንጥቅ አድርጎ አወጣና በጌታችን በኢየሱስ ክርስቶስ እግር ስር አስቀመጠው ገንዘቡን ይላል። አያችሁ፣ አንተ ባርከው የበደልኳቸውን እክስበታለሁ ብሎ ማለት ነው። መዳን በዚህ ቤቱ ነው አለ። እሱም የአብርሃም ልጅ ነውና እግዚአብሔር የመጣው 99ን ነገደ መላእክት ትቶ አንዱ ስለጠፋበት ነው። ስለዚህ አንተ እንድትጠፋ አልፈልግምና በቤት ተገኝቻለሁ። ዛሬ መዳን ላንተ ሆኖልሃል። መዳን ለማን ሆኖልሃል? መዳን ላንተ ሆኖልሃል አለ። ይህ ሐኬተኛ ባሪያ ወይ በሳጥን አላስቀመጠውም፣ ወይ በግድግዳ ላይ አላስቀመጠውም፣ በጣራ ላይ አላስቀመጠውም። መሬቱን ቆፈረ ይላል። ምኑን ቆፈረ? መሬቱን ቆፈረና ቀበረው። መሬት የሚቆፍሩ ሰዎች በእውነት አርቀው መቆፈር የለባቸውም፣ ተጠንቅቀው መቆፈር አለባቸው። እናንተ መሬት የምትቆፍሩ ሰዎች ሆይ መሬቱን በምትቆፍሩ ጊዜ አነስ አርጋችሁ ቆፍሩት። ያለዛ እንቅፋት መትቷችሁ በቆፈራችሁበት ጉድጓድ ትገባላችሁ። ብዙ መሬት የሚቆፍሩ አሉ። ለቤተ ክርስቲያን መሬት የሚቆፍሩ አሉ። ለቤተ ክርስቲያን አገልጋዮች መሬት የሚቆፍሩ አሉ። ለምእመናኑ መሬት የሚቆፍሩ አሉ። ተመልከቱ። ለባለስልጣናቱ መሬት የሚቆፍሩ አሉ። ግን አንዳንዶቹ በቆፈሩት ጉድጓድ ይገባሉ።
አንዳንዶቹ ተሳክቶላቸው የቆፈሩት ጉድጓድ አገልግሎት ሰጧቸው። የቆፈሩላቸውን ሰዎች ያስገባቸዋል። ግን ድንቅ አይደለም ይሄ ነገር? እግዚአብሔር በዚህ ነገር ይቆጣል። መሬቱን ቆፈረ፣ በዛ ቦታ ላይ አስቀመጠው ይላል። አፈር አለበሰው። አፈር የለበሰ ነገር ይመቸዋል? እስኪ ንገሩ። እስኪ ወርቃችሁን ብራችሁን መሬቱን ቆፍሩትና ቅበሩት። ከወራትና ከዓመታት በኋላ ስታወጡት ምን ሆኖ ታገኙታላችሁ? ንገሩኝ፣ ምን ሆኖ ታገኙታላችሁ? ልብስም ከሆነ ብልበልቶ ታገኙታላችሁ። ወርቅም ከሆነ ከለሩ ተቀይሮ ቆሽሾ ታገኙታላችሁ። ብርም ከሆነ ዝጎ ተበላሽቶ በስብሶ ታገኙታላችሁ። የጌታውን ንብረት በክብር ቦታ ማስቀመጥ ሲገባው፣ በደህና ቦታ ማስቀመጥ ሲገባው መሬቱን ቆፈረ፣ አፈር አለበሰው። ጌታው መጣ። መጽሐፍ ቅዱስ ምን ይላል? በማቴዎስ 25 ላይ ከቁጥር 13 ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ አለ። መጃጃል ጥሩ አይደለም። ክርስቶስ መቼ እንደሚመጣ በእርግጥ ትንቢት ተነግሯል። በክረምት ወይ በሰንበት ይሁን፣ በክረምት በበጋ ይሁን፣ በሌሊት በቀን ይሁን፣ በየትኛው ክፍለ ጊዜ እንደሚመጣ እናውቃለን። ክርስቲያኖች ቀኒቱን እናውቃታለን ወይ? ሰዓቲቱን እናውቃታለን ወይ? ተዘጋጅተናል? ግን ተዘጋጅታችኋል? የተዘጋጃችሁ ሰዎች እድለኞች። ዘምሩ። የተዘጋጃችሁ ሰዎች እልል በሉ። የተዘጋጃችሁ ሰዎች እድለኞች ናችሁ። አባታችሁን እግዚአብሔርን ታዩታላችሁና እድለኞች ናችሁ። ቤታችሁ በበረከት የሞላ ነውና። እርግጠኛ ነኝ ንስሐ የገባ ሰው፣ ኃጢአትና በደል የሌለበት ሰው ቤቱ የደስታ ቤት ነው። ትዳሩ የሞቀ፣ ልጆቹ ቅን የተባረኩ የእግዚአብሔር መንፈስ ቅዱስ ያለባቸው ናቸው። ንስሐ ያልገቡ ሰዎች መተከዝ ነው፣ ማልቀስ ነው፣ ማዘን ነው። የልጆቹ ጫጫታ ያስለቅሳቸዋል። የሚስቱ ማኩረፍ ያሳዝነዋል። ሰላም የለም በቤቱ፣ እረፍት የለም በቤቱ። የሚበሉት አይጣፍጣቸው፣ የሚጠጡት አይጣፍጣቸው፣ በምኝታ አይስማሙ፣ ለቅዳሴ አይሄዱ፣ ለኪዳን አይመጡ፣ በእግዚአብሔር ቤት አይገኙ። ጧትም ቤታቸው፣ ሌሊትም ቤታቸው፣ ቀንም ቤታቸው፣ ሁልጊዜ ከቤታቸው ካልሆነ መሸታ ቤት ነው ሊሆን የሚችለው። ደስታ የሌለበት ህይወት ምን ያላለ ንገሩኝ እስኪ፣ ምን ያላለ? ያልተዘጋጀ፣ እግዚአብሔርን ለማየት ያልተዘጋጀ። ቀኒቱንና ሰዓቲቱን አላውቃትምና ነቅቼ በንቃተ ህሊና ልኑር ያላለ፣ በሌሊት የማይጸልይ፣ ከእግዚአብሔር ከአባቱ ጋር የማይነጋገር፣ ሌሊቱ ይቅርና ጧት መጥቶ ቤተክርስቲያን የማይሳለም፣ መስቀል የማይሳለም፣ የማያስቀድስ ደስታ የለውም፣ ደስታ የለውም። ስለዚህ አምላካችን መድኃኒታችን ቀኒቱንና ሰዓቲቱን አታውቋትምና እንግዲህ ንቁ አለ። ነቅተናል። የህሊና ንቃት ያስፈልጋል። ይኸውን ፈዟል። ይገርማቸዋል። የፈዘዘ ሰው ነው እንዴት የጌታውን ሀብት መሬት ላይ ቆፍሮ ይቀብራል? መሬት ላይ ቀበረው። ከዛ ጌታ ሲመጣ ምን ቢለው ጥሩ ነው? የመጀመሪያው ጌታው ሲመጣ ምንድን ነው ያለው? ጌታ ሆይ ያለው ሲናገር እንኳን ምን አለ? ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ ያንን 5 መክሊትም ሸጥኩት፣ ነገድኩበት፣ አተረፍኩበት፣ የተለያየ እንዲበዛ አደረግኩበት፣ ገዛውበት። አያችሁ፣ በትርፍ ላይ ትርፍ አደረግኩበት፣ 10 አድርጌ አብዝቼዋለሁ። አየው ጌታ ሆይ አለና ቀረበልን። ጌታው ተደሰተ። አንተ በጎ ታማኝ ባሪያ አለው። አንተ ምንድን አለው? አንተ በጎ ተመልከት ቃሉን፣ በጎ ነህ። አንዳንድ ደግ ሰዎች ቀደም ብለው በእድሜ ባለጸግነት ከፍ ያሉ አባቶቻችን ሲናገር በጎ አደርክ አይደለም የሚሉት? እንዴት ነው የሚሉት? በጎ አላችሁ አይደለም? አሁን አንተ ደህና ሰው፣ አንተ ቅን ሰው፣ አንተ ደግ ሰው፣ አንተ በጎ ሰው፣ አንተ ታማኝ ሰው። ምን አይነት ሰው? ታማኝ ሰው። አሁንም ይታመናል። ሽበት አድርጎ አይታመን፣ ወልዶ ከብዶ አይታመን። ተመልከቱ፣ ትልቁ ነው አይታመን፣ በአንገቱ ላይ ማተብ አስሮ አይታመን፣ ቄሱ ነው አይታመን፣ መነኩሴው ነው አይታመን፣ አባቱ ነው ኤጲስቆጶስ ጳጳሱ ነው አይታመን። ማን ይታመናል በዚህ ዘመን? እስኪ ንገሩ። የሚታመናል
ኧረ በፍጹም ቢታመንማ የአዳም ልጅ ታማኝ ብንሆንማ ኑሮ መቅሰፍት አይመጣም ነበረ፣ ረሃብ አይመጣም ነበረ፣ ዕለት ዕለት በረከታችን ከሕይወታችን አይነጠቅም ነበረ፣ የልጅነት ክብርና የልጅነት ጸጋችን አይወሰድም ነበረ። አሁን የምንናገረው ነገር ሰው አይወደው። ተመልከቱ፣ እንካ ብር ልስጥህ ብትል እንኳን ንግግር አይወደድም። ንጥቅ ነው፣ ከእጅ ላይ ቀምቶ ነው የሚሄደው። ዘር ይስጥልኝ አመሰግናለሁ የለም እኮ ነጥቆ ነው የሚሄደው። ማን ነው ታማኝ ነው? ታማኝ የሚባል ነገር የለም። እዩት፣ በትዳራችሁ ምክንያት መታመን አለ ወይ? አልመቻት ካላለ በስተቀር አልመቸው ካላለ በስተቀር ልቡ ያልሸፈተ ሰው አለ? ልብሽ ወደ ደጅ አላለም? ልብህ ወደ ደጅ አላለም ወይ? አንዳንድ ጊዜ አየነ ከለ ትዳር አትልም ወይ? የራስን ትዳር አስቀምጠ የከለ ሚስት አትልም ወይ? የራስን ሚስት አስቀምጠ አንቺ የከለ ባል እኮ አላልሽም? የራስሽን ባል አስቀምጠሽ ልባችን ተመልከቱ። ታማኝ አይደለም። ለማንነታችን ለራሳችን ለአካላችን ታማኝ አይደለም። ይገርማል። አካላችን ሁሉ የሚከዳን ሰዎች አሉ። አይምሮአችንም ይከዳል፣ ልቦናችንም ይከዳል፣ ውስጣችንም ይከዳል። አንዴ ነችና እንደዛማ ባይሆን መቼ ራስ ምታት ያመን ነበረ? እንደዛማ ባይሆን መቼ ጨጓራ ያመን ነበረ? እንደዛማ ባይሆን ልቤን፣ ራሴን፣ ጨጓራዬን፣ ሆዴን እንደዚህ ካንሰር የበሽታው ብዛት ቁጥሩ ስፍር ቁጥር የለውም። የህመሙ ቁጥር በጣም ብዙ ነው። ታማኝ የለም። ግን ለክርስቶስ የታመነው ሰው በጌታው በአምላኩ በፈጣሪው አንደበት ምን ተባለ? እስኪ ንገር፣ ምን ተባለ? አንተ ታማኝ ባሪያ፣ አንተ ደግና ታማኝ ባሪያ ወደ ደስታ እልፍኝ፣ ወደ እግዚአብሔር የደስታ ቦታ ወደ ተዘጋጀልህ ስፍራ ግባ። ምን በላለ? ግባ። ወደ ቤተ ክርስቲያን ስትመጡ በሩ ተከፍቶ ስታዩት ደስ አይላችሁ? እስኪ ንገሩ፣ ደስ ይላችኋል አይላችሁ? በሩ ተዘግቶ ስታዩትስ ትጨነቃላችሁ? እንዴት አልተከፈተም ብላችሁ? ቄስ ደግሞ ዘግቶታል ለምን አልከፈተውም አትሉም እንዴ? እዚህ ጋር መቅደሱ ላይ የመቅደሱ በር ተዘግቶ ስታዩት አትጨነቁ? ልክ ቄሱ ክፍት አድርጎት ግቡ ስትባሉስ ደስ ይላል አይደል? አንደኛ ውጭ ላይ ንፋስ አይመታችሁ፣ ይገርማችኋል። ሁለተኛ ስትጸልዩ ሰው አያችሁ፣ ወደ መቅደሱ ገብታችሁ እየጸለያችሁ ያላችሁ። ይሄ ነገር እንኳን ቀላል ነው። ወደ ጌታ ደስታ ግባ ነው። ወደ ማን ደስታ ግባ? አምላክ ወደሚደሰትበት እልፍኝ ከአእላፍ መላእክት ጋራ፣ ከጻድቃን ከሰማዕታት ጋራ፣ ከቅዱሳን ጋራ ወደሚደሰትበት ወደ ሰፊው አዳራሽ ወደ ሰፊው እልፍኝ ግባ። ምክንያቱም ደክመሃል፣ እየተራብክ እየተጠማህ በእግርህ እየተጓዝ በባዶ እግር ተንከራተህ። የሉቃስ ወንጌል ምዕራፍ 10 ከቁጥር 9 ላይ ተመልከቱት። የተጻፈ ቃል አለ። ወደ አንዲት ከተማ ይሄዱና ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አዟቸው ወደምትገቡበት ከተማ ስትደርሱ ሰላም በሏቸው። ምን በሏቸው አለ? ሰላም በሏቸው። የሰላም ልጅ ቢኖር ሰላማችሁን ይቀበላል። በዛ ቤት ገብታችሁ እደሩ፣ ያቀረቡላችሁን ብሉ አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብሉ አላቸው። ከዛስ ምን አለ? ድውዮችን ፈውሱ። ድውዮችን ምን አድርጓቸው አለ? ድውዮችን ፈውሱ፣ ጎባጣ አቅኑ፣ ሙታን አንሱ፣ ህሙማንን አድኗቸው። ጸበልም ቀብታችሁ ቅባ ቅዱስም አርጋችሁ ጸሎትም አርጋችሁ ምንም አርጋችሁ ብቻ ምን አርጓቸው? ፈውሷቸው። የእግዚአብሔር መንግስት ወደ እናንተ ቀርባለች በሏቸው አለ። ወደ ማን ቀርባለች በሏቸው? የእግዚአብሔር መንግስት ወደ እናንተ ቀርባለች በሏቸው፣ ንገሯቸው። እንኳን ደስ ያላችሁ። የእግዚአብሔር መንግስት አሁን በእኛ ፊት ለፊት ነው ያለ። የማን መንግስት? መግባት የምትፈልግ ሰው ገርሁን ደግሁን ንስሐ ግባ፣ ኃጢአትን ተናዘዝ፣ ስጋውን ብላ፣ ደሙን ጠጣ። በሩ ክፍት ነው። ይሄንን ፎርሙላ ያላሟላ ሰው ግን የእግዚአብሔር መንግስት ክፍት ሊሆንለት አይችልም። ገሃነመ እሳት ነው። ስለዚህ የእግዚአብሔር መንግስት ቀርባለች በሏቸው። ቢቀበሏችሁ ከነሱ ጋር ሁኑ። ከአንድ ቦታ ወደ አንድ ቦታ አትንቀጭቀጁ። ከአንድ ቤት ወደ አንድ ቤት አትተላለፉ። አስተምሯቸው። ምን በሏቸው?
ለሐዋርያት የተነገረ ቃል ነው። አስተምሯቸው አለ። ወደ ከተማቸው ወደ መንደራቸው ስትገቡ ሰላም ስትሏቸው ሰላምታችሁን ካልተቀበሉ ሰላምታችሁ ወደ እናንተ ይመለሳል። ወደ አደባባዮቻቸው ውጡና የእግራችንን ትቢያ እንኳን እናራግፍላችኋለን ግድ የለም ብሏቸው። አያችሁ ሐዋርያቶች አባቶቻችን ደጎች ናቸው። እግዚአብሔር የሚያዘው ይሄን ነው። በጉልበትም ይሆን ነገር የለም። ወለተ ማርያም እኔ ወደ ቤትሽ እመጣለሁ፣ ምንጣፍ ካነጠፍሽልኝ በምንጣፉ እቀመጣለሁ፣ ምግብ ካመጣሽም ያው እበላለሁ፣ ካላመጣሽም ወንጌል አስተምርሻለሁ፣ ፊትሽ ፈካ ካለ አስተምሬ ቅዱስ ቁርባን እንድትቀበይ ያደርጋለሁ። ያን ነገር ካልተቀበልሽው ወደ ውጭ እንወጣ ከፈለግሽ የተቀመጥኩበት እንዲያው እዛ አቧራውም ነክቶኝ ከሆነ ትቢያውም ነክቶኝ ከሆነ እንዳራግፍ እግዚአብሔር ያዛል። ምን እንደል እግዚአብሔር ያዛል? እንዳራግ ምንህም ላይ እንዳልደርስ ያንተ የሆነውን እንዳልነካ እግዚአብሔር ያዛል። እግዚአብሔር ያዛል። አሁን ግድ የለም ችግር የለም። አሁን ግድ የለም ባትሰጡኝም አሁን ዘመኑ ስለተለወጠ እንደ ዘመኑ ዘመኑን ዋጁ የሚለው ነገር ወደ ክፋት ተቀየረ መሰለኝ። ከኪስ መግባት ካለብኝ ይቻላል አይደለም ማታለል ካለብኝ ይቻላል። በእግዚአብሔር ፊት ከንቱ ስራ የሰሩ ሰዎች ባዶ ናቸው። እኔ ግልጽ ልንገራችሁ ባዶ ናቸው። ስለዚህ አባቶቻችን ወደ ቤታችሁ ሲመጡ ፈካ ብላችሁ ፈገግ ብላችሁ ተቀበሏቸው። ቀድታችሁ ውሃ ባሰጧቸው፣ እንጀራ ጋግራችሁ ባታበሏቸው፣ ቡና ፍልታችሁ ባታጠጧቸው፣ ጥሩ ምንጣፍ ላይ ባታስቀምጧቸው ፊታችሁ ይበቃል። በቃ ዘመኑ ሂዷል፣ ተቃጥሏል። ፊታችሁ ይበቃል። ሰላምታቸውን በሰላም ተቀብላችሁ ጸሎታችሁን ውሰዱ። እግዚአብሔር ይባርክሽ ስትባይ አሜን በይ። አሁን እኮ እግዚአብሔር ይባርክህ ይላል ያጉረመ ይሄ ሳምባ የያዘች ድመት እንዴት ነው የምትሆነው? ብስ ስትሏል ዋረን እንዴት ነው? ስለዚህ አቡነ ዘበሰማያት እየተደገመላችሁ እንኳን አቤት ማትሉ እግዚአብሔር ይባርክህ እግዚአብሔር ይጠብቅህ ዝም በቃ ጭንቅላታችንን ሌላ ተቆጣጥሮታል። አይምሮአችንን ሌላ ወስዶታል። አሜን እንኳን መስቀል ስትሳለሙ ይፍቱ ትላላችሁ። ልትሳለሙ ስትቀርቡ እጃችሁን ታማትባላችሁ። አማትባችሁ እንደዚህ ሰብስባችሁ ደረትን ነፍተህ እኮ ነው በጉልበት እኮ ነው እንዲተንጠራርቼ ማሳለሙ አይደለም እንዴ? ያው ራስህ አንተ ምስክር ነህ። የትዕቢት መንፈስ ያደረበት ትውልድ እንዴት ነው ሊድን የሚችለው? ይሄ ከቀባሪው ሀኬተኛው ባሪ አለ አይደል? ከሱ ጋር አንድ ሆነናል። በቃ አንድ ሆነናል። የቀደሙት የእግዚአብሔር ቤተሰቦች መጀመሪያ የአባቶቻቸውን ጉልበት ይስማሉ። ከሳሙ በኋላ ነው ቀና ብለው በመዓልትና በሌሊት የሰራሁትን ኃጢአቴን ይቅር በሉኝ ይፍቱኝ አባቴ ይላሉ። ያወቅ በድፍረት ሳታውቅ በስተት በመዓልት በሌሊት የሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ ይላል። ያ ምርቃን ያ በረከት እንደ ሽቶ ተጣብቆ ይቀራል። እንደምን እንደ መልካም ማዛ እንዳለው ሽቶ በደንብ አጥንቱ ይቀራል፣ ተጣብቆ ይቀራል። በሄደበት ሁሉ መንገዱ ሁሉ ብርሃን፣ በሄደበት ሁሉ እንቅፋት አይገጥመው። የካህኑ ምርቃት አለ። ጸሎቱ የካህኑ ጸሎት እየቀደመ ክፋቱን ያስወግድለታል። አሁን ካህናት ተንቀው፣ አባቶቻችን ተንቀው፣ አንዳንድ ጊዜ ይሄ እኩይ መንፈስ አለ በመናፍስቱና በእኛ መካከል ያለው ጦርነት አለ። ጠምጥሞ ሲታድ ደብተራ ነው። ደብተራ ማለት ምን እንደሆነ ራሱ ትርጉሙን ማናቅ በጣም በርካታ ሰዎች ናቸው። አባቶቻችንን በንግግራቸው አላወቅናቸው። መጽሐፍ ቅዱስ ላይ ግን ተጽፏል። በፍሬያቸው ታውቋቸዋላችሁ። በምናቸው ታውቋቸዋላችሁ? በፍሬ መቼ አወቅናቸው? እኛው ራሳችን ደንቁረን ኃጢአት ደንቁረን እንዴ መች ተዘጋጀን? አባቶቻችንን ለመለየት መች ተዘጋጀን? አልተዘጋጀን። ስለዚህ ሀኬተኛው መክሊቱን የቀበረው ባሪያ ጌታው በሚመጣበት ጊዜ ቀረበና ምን አለ? ጌታ ሆይ አለ፣ አንተ አደገኛ ሰው እንደሆን ካውቃለሁ። ካልዘራህበት የምትሰበስብ ምን ካልክበት? ካልዘራህበት የምትሰበስብ አደገኛ፣ ካልበተንክበት የምትሰበስብ፣ ካልዘራህበት የምትሰበስብ አደገኛ እንደሆን ካውቃለሁና እኔም ፈርቼ አንተ ስትመጣ ገንዘብህን ለመስጠት በስተት ነውና የተቀበልኩት ያን ገንዘብ ልመልስልህ ጉድጓድ ውስጥ ቀብሬው ነበረ። ይሄው መክሊትህ አለና የተቀበረውን አንድ መክሊት አወጣና ፊት ለፊቱ ቁጭ አደረገለት። ያው እንካ አዘነ። ለምን አዘነ? አንደኛ መሬት ላይ እንዲቀበር አደረገ።
ክብሩን አሳጣው። በሁለተኛ ደረጃ ምን አለ ተንቀሳቅሶ ቢያበዛው ይሄ ሰው ለሌላ ሰው ሰጥቶት ቢሆን ኑሮስ ምን ብሎት ቢሆን ኑሮ ለሌላ ሰው ሰጥቶት ቢሆን ኑሮስ ለሌላ ሰው ሰጥቶት ቢሆን ኑሮ እኮ ያተርፍለት ነበር። ገንዘቤን ለሌላ ሰጥቼው ቢሆን ነበር ብሎ ተጸጸተ። ስለዚህ አንተ ሀኬተኛ ባሪያ ነህ አለው፣ አዘነበት። ወዲያ ለሰራተኞቹ ምን አለ በቃ እንደዚህ አይነቱ ሰው ሊጠቅም ስለማይችል በሉ ወደ ውጭ ወደ ጨለማው ጣሉት አላቸው። ወደ ጣሉት ወደ ጨለማ። አሁንም ሀኬተኛ እንሁን ክርስቲያኖች፣ ሀኬተኛ እንሁን፣ ሰነፎች አንሁን። የሚጠበቅብንን ነገር እናድርግ። የሚጠበቅብንን ከኛ የሚጠበቀውን አባቶቻችን ከነሱ የሚጠበቀውን ሲያደርጉ ከኛ ደግሞ የሚጠበቀውን እናደርግ። ለቤተ ክርስቲያን ልጅ እንሁናት። ለማን ልጅ እንሁናት? ለቤተ ክርስቲያን ልጅ እንሁናት። በተማርነው ትምህርት 30 60 መቶ አፍርተን የመንግስት ወራሾች እንድንሆን የአባቶቻችን አምላክ እግዚአብሔር ይፍቀድልን። አስተማረን፣ ለመከረን፣ ለገሰጸን ለአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይሁን። ክብር ምስጋና ይድረሰው። እንዲሁም ለመምህራችን ለመጋቤ ጥበብ ቀሲስ ባንቴውን ባየ ቃልዮት ያሰማልን፣ ቃልዮትን ያሰማልን፣ መንግስተ ሰማያትን ያወርስልን። የአገልግሎት ዘመናቸውን ረዘም አድርጎ አበርክቶ ከሙሉ ጤንነት ጋር ይስጥልን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው